በቀን 300 ብር እየዋልኩ ምንም ነገር የለም። ሀላይቴ ላይ በጥስጥስ ሌላው ቀርቶ ችግሩ ያሬ ልብስ የለም ወይ ተገንቶ አምና ነው የገዛሁላት። ይኸው ነው ሰላት የምትሰግደው። ምንም ነገር አሁን ቤታችን ሩቅ ነው እንጂ ከፍቼ ፈሳይ እንደምን አቃም እንኳን መተኛ እንኳን የለም። ይሄንን ሰሌን የሚባለው ነገር አቅም በላይ ሆነ። እንትን ኬንዳ የተሰፋ ኬንዳ አለ አይደል? ይሄ ሲሚንቶ ያንን አንጠፈን ነው የምንተኛው። ወላሂ አይዟችሁ እዛ ላይ ጨርቅ አንጠፌ ነው። አይዟችሁ እንግዲህ ልጆቼ እንሳፉ ነው ማለት ይኸው ሰይድ አይደለም። ያው መሬት ማደሪያ ነው እንጂ መሬት የለኝም። ማደሪያ ብቻ ነው። ሸቃል የለም። ግማሹ መሬት ኑሮት እያጋዛ ያመጣ ለእናንተ ኡዱ ማረጊያ ውሃዬን እየቀዳሁኝ እቀመጣለሁ። ወላሂ እንዲያው አገኛችሁልኝ ማለት ነው። የኔኛውማ ጎደለ ቢሻለኝ ለኡዱ ማረጊያ ውሃ ወላሂ በትካሻዬ ኦዳ እየቀዳሁኝ ልጆች አበሉልኝና አለበሱልኝ። አገር ምን ያደርግልኛል? ግድግዳው ምን ያደርግልኝ? ምን ያደርጋል? ቢስሚላህ አልሐምዱሊላህ። እንግዲህ ያው ብዙ ጊዜ ያው ችግር ያለባቸውን ሰዎችና አቅመ ደካሞችን እየዞርን እያየን ነው። ችግርን ችግር ይበልጸዋል። እውነት ለመናገር ችግር ይበልጠዋል። አሁን ደግሞ ያገኘነው ሰውዬ በጣም የሚያሳዝን እኔ እንጃ። እንግዲህ ሙሉ ቤተሰቡ ጋር ነው ተቸግሮ የወጣው። በዚህ ረመዳን ሰዓት ከቤቱ ቁጭ ብሎ በማፍጠሪያው ሰዓት ልጅና ቤተሰቡን ይዞ እየተንከራተተ ነው ያለው። መነሻውን ጭስ አድርጎ ወደ ሀሮ ነው የመጣው። ሀሮ እንግዲህ አልሐምዱሊላህ በመርዳት ይታወቃል። ጀማዓችን አጠቃላይ ያው የተወሰነ መስጂድም ላይ የተሰበሰበ አለ። ያን ለችግሩ ብድር ነበረብኝ አለ። ያን ለብድሩና ለችግሩ አውሏል። መታከም ይፈልጋል። እውነት ለመናገር ከምንም በላይ የሚያሳዝን ነው። ተገድፎ እንኳን ለመቀመጥ አይችልም። በወንበር መቀመጥ አይችልም ያለ መደገፊያ። በጣም ነው የሚያመው። እኛ ባለንበት እኛ ከቤታችን ጮማ እየተበላ ከነሱ ቤት ምንም ታጥቶ ጎዳና ላይ መውጣት ማለት በጣም ያሳዝናል። አሁንም እንደምትመለከቱት ሙሉ ቤተሰቡ ጋር ነው ያለውና ሀቂቃ ያማል። ከቤተሰብ ጋር መውጣት በጣም ያማልና ይህንን ሰውዬ እንድትረዱት እና እንድንረዳው በጋራ ጠይቃለሁኝ። ያለውን ችግር ከሱም አንደበት መስማት ይቻላል። አሁንም መስማት ይቻላል። በምጠይቀው መልኩ ይመልስና ያለውን ችግር ለእናንተ ያካፍላል። አሁንም ወደፊትም ይሄንን ሰውዬ እንድንረዳው ጠይቃለሁ። ቀጥታ ወደሱ ወስዳችኋለሁ። እስኪ ከስሞት ይጀምሩ። መሐመድ ሲራጅ ያሲን ጭሳ። እንግዲህ እዚህ ስናገኘዎት በጣም እንደተቸገሩ ሰምተናል። ትላንትና መስጂድ ላይ ተናግረዋል ብለውኛል። እኔ እንኳን በደንብ አልሰማሁም። ያለበት ችግር እና የበሽታም የገንዘብ እጥረትም ከዚህ ላይ ተከትሎ እንደገና በሽታም እንደሚያመዎት ይታወቃል። እስኪ ይሄንን ለተከታታዮቻችን ግልጽ አድርጉልን። መሐመድ ሲራጅ ነው ስሜ። ምንም የተያዘ ነገር የለም። ልጆቼ እየተንከራተቱብኝ ነው። እኔ በሽተኛ 3 ወር ያታመምኩኝ ቁጭ ብዬ ክሌ ያስኩኝ እየለመነኝ አራስ ናት ሚስቴ እየለመነኝ የምታበላቸው ከተማው ምንም ያስኩት ነገር የለም። ቤቱ ኦና ነው፣ ዝም ብሎ ጭሳ ነው አገሬ። ያስኩት ነገር የለም። ልብሴ እንኳ አርጅቷል። ለቀየሪያ የለኝም። የቁጭቴን ነው የምሰግደው። ምንም ነገር የለም። ለመቆም አልችል ብዬ
ለመቆም አልችልም። የቁጭቴን ነው የምሰግደው። ልጆቼ ኮቸሮ ለምነው ነው የሚበሉት። ምንም ያስኩት ነገር የለም። መቀየሪያ እንኳ ልብስ የለኝም። ወደፊት የቀን ስራ እንደሚሰሩ ይታወቃልና እሱስ እንዴት ነበር? ገቢ አላስገኘም? የቀን ስራ በቀን 300 ብር ቆይ ሞላት በዛችው ሸምቼ እህል 50 ብር ጣሳው 50 ብር ገብቷል። በዛችው ሸምቼ በዛችው ቆይ ማስተዳድራቸው። አሁን እየለመነኝ ነው የምበላው። መሬትም የለኝም። በጉልበት ኃይል ቆይ ያስኩት ቤቱን እኔ ወደኩኝ። ያው ኦና ቤት ብቻ ነው። በቀን 300 ብር ነው ሞላት። ያችን ግማሿን ለሸመታ ግማሿን ለበርበሬ አርጌ ነው የሚይዘው ሲይዝ የቆየው። አሁን ግን ጎደለ፣ ሁሉም ቀረ። ልጆቼ በራብ ሊያልቁ ነው። እሺ አሁን እንግዲህ የሆነ ብድር እንዳለበትም ሰምተናል። እሱን ትላንትና የተሰበሰበውን ብር ከፍለዋል ወይስ ገና ናቸው? ማታ ሄጄ ሰጥቼ መጣሁኝ። በመንደር በዛ በመሀል ገንዲያ አለኝ። ያነ ግን ስታገኝ ነው የምትሰጠን ብለው አንተ ዲያን እንጂ ብለው 3000 ብር ብቻ ነው መንደር በዛው በቀበሌ ያለኝ እንጂ ሌላ የለኝም። ያንንም ሲዲን ሲተርፍ ትሰጣ ሳገኝ ሰርቼ ሰጣችኋለሁኝ ብዬ አልሐምዱሊላህ። መቼም አሁን ከኔና እያዋኩኝ ደም የጠጥ ብሎ አላለኝ ሐኪሙ። በዚህው መቼም አልሐምዱሊላህ በሚስቴ ላይ እየለመነ እያበላኝ 2 ሳምንት ወልዲያ ተቀመጥኩኝ። እየለመነኝ መርፌ ያስወጋችኝ። አልሐምዱሊላህ እንግዲህ ወደኛ መድረስ ያው ጥሩ ነገር ይሆናል ብዬ አስባለሁ። መነጋገርና መጠየቅ ችግርን ይፈታል እና መጠየቅ አያሳፍርም። ከችግር በላይ የለም እውነት ለመናገር እና ትላንትና ወደ 4000 አካባቢ መሰለኝ የተሰበሰበው። ዛሬ ደግሞ እንግዲህ እኔ ወንድሞቻችን ሰብስበው 6050 ብር ይዘን መጥተናል። በየጓደኛው የተነቀጠ ብር ነው እና ይህን 6050 ብር ለሳቸው እናስረክብና ቀጣውን እነጋገራለን። እሺ ቀጥል አድርጎት እንግዲህ ደግሞ ወደ ባልተቤታቸው ያለውን ችግር በደንብ ግልጽ አድርገው ይነግሩናል። በዚህ ችግር ሰዓት እንግዲህ ባልተቤታቸው አብራ እየተጓዘች ነው ያለችው። ያለውን ችግር ከሱ በላይ እሷ ናት የምታውቀውና እስኪ የገጠማትን ችግርና ያለባትን ችግር ከሷ እንሰማለን። ደግሞ ማን ነው ስምሽ? ሀዋ ሰይድ ሀዋ ሰይድ ኑር አህመድ። እና እንዴት ነበር አባታችን እንግዲህ በጣም ብዙ ችግር እንዳሳለፋችሁ እየነገሩን ነው። እንዴት ነበር በአንቺ እንግዲህ በሽተኛ ማስታመም እንግዲህ በጣም ከባድ ፈተና ነውና በዚህ ዘመን ገንዘብም የለም። ገንዘብ ካለ እንኳን ማስታመሙ ቀላል ይሆናል። ገንዘብ ኑሯቸው እንኳን ማስታመም የከበዳቸው ሰዎች አሉና እንደው በድህነት ቤትሽ በሌለ ቤትሽ እንደው ማስታመም እንዴት ነው? እንዴት አየሽ? ምን እንዴት ሆናል? የልጆች አባት ነው። አቤት ምንም የለ። እንዲህ ሆኖ አንዲቱ ጣሳ ተበድሬ ነው ሳባላቸው ቆዩ። እንደዛ ነው መቼም እዛኑልን ያለው እንደው ችግሩን በሕክምናም ጊዜ ብዙ አሳልፏልና የቀን ስራም እንደሚሰራ ነግሮናል። የቀን ስራውን ይሰራል። የቀን ስራውንማ እየሰራ ሸመታ ጨው ሽሮ ነው። ሌላ ያለው ለልጆቹ ልብስ ደግሞ ቆንጣብ ነው ሙጫ ማረገው እንጂ የለም። ችግር ነው በላ ችግር አለ።
ውድና የተከበራችሁ ተከታታዮች እንግዲህ እንደሰማችሁት ነው። ሁሉም ነገር ግልጽ ነው። በጣም ብዙ የሚያውቋቸው ሰዎች አሉና ከነሱ ምስክርነት ተሰጥቷል። መስጂድ ላይ የሚገርማችሁ እንደ ማንኛውም ሰው ከ5 ብር ጀምሮ የተሰበሰበ ነው። ይታወቃል በየመስጂዱ ብዙ ችግርተኛ እንደሚለምንና በዛው ቀጥሎ አጭበርባሪዎችም ጭምር እንዳሉ ይታወቃል። በየመስጂዱ የሚያጭበረብሩ ሰዎች አሉ። ትክክለኛ ችግር ያለበት ሰው አለ። ይህን እንደዚህ አይነቱን ሰው ደግሞ መለየት ስለማይቻል ዝም ብሎ ያገኘውን ነው ስቦ እስከ 5 ብር እስከ 10 ብር የሚሰጠው ማለት ነው። ነገር ግን ይህንን ሰውዬ በማጣራት የአገሩን ሰዎች በመጠየቅ ትክክለኛ ችግር ሆኖ ስናገኘው እንዳያችሁት ወደ 6050 ብር ሰብስበን በእጁ አስገብተናል። እውነት ለመናገር ይሄ ብቻ በቂ አይደለም። የምታዩቸው እነዚህ ልጆች አሉ፣ ገና ታዳጊ ልጆች ናቸው፣ መማር ይፈልጋሉ። መማሩ ቀርቶ ደግሞ እልፍ እድር በእነዚህ ልጆች ላይ መፈጠር የለበትም። እኛ እያለን በጣም ያማል። ማነህ አንተ የጭሳው ባለሀብቶች ማነህ? እነዚህ ሰዎች ምንም ከቤታቸው የሚበላ ጠፍቶ አንተ ከቤትህ ጮማ እየበላህ ነው፣ በልተህም የተረፈን እየደፋህ ነው። ስለዚህ ዛሬ እነዚህን ችግርተኞች ማንም መጥቶ ሊረዳልን አይችልም። ማንም ሊመጣ አይችልም። እኛ ካረዳናቸው ማንም ሊረዳቸው አይችልም። ማን መጥቶ እንዲረዳቸው እንፈልጋለን? ከደቡብ ከኦሮሚያ ከዛ መጥቶ እንዲረዳ ፈልገን አስበን ከሆነ በጣም ተሳስተናል። ችግርተኞቻችንን እኛውንን መርዳት ያለብን። አሁንም ለወደፊቱም የምትችሉትን የአገር ሰው በጣም ተቸግሮ ሲታይ በጣም ያማል። እውነት ለመናገር በጣም ነው እኔ ውስጤ የተነካውና ውስጤ የተሰበረው። 3 ልጆች አሉ። እነዚህ ልጆች አንድ ልጅ ማሳደግ በአሁኑ ሰዓት ፈተና ነው፣ እንኳን ሀቤት ምንም ነገር በሌለበት ሰዓት። እውነት ለመናገር ችግር በጣም ከባድ ፈተና ማለት ቤተሰቡን ይዞ ጎዳና ላይ መውጣት ማለት ነው። እንደዚህም የለም። ስለዚህ የዚህ ሰው ችግር የኛም ችግር ሊሆን ይገባል። ወደፊት እንድንረዳው ቃል እንድትገቡልንና በአድራሻችን እንድታናግሩን የምታውቁትም ባገኛችሁት አጋጣሚ እንድትረዱት እንፈልጋለን። እኛም እንግዲህ ያለችውን ሰብስበን ወደ አገሩ እንመልሳለን ብለን አስበናል። ይሄ ካልተሳካም እዚሁ የምናመቻችበትን መንገድ እንፈጥራለን። ጭሳ አይርቀንም፣ አገራችን ነው። ሂደን የምታዙን እናደርሳለን። የምታውቁትም ደግሞ በምታውቁትና በዛው በዘመድ አዝማድ ልታደርሱ ይገባል። ኢንሻአላህ ወደፊት ይህን ሰውዬ እንድንረዳው ቃል እንድትገቡልን እንፈልጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።